ሚኒስትራችን ባለቤት ብዙ ቦታ ትምህርት ቤት እያስከፈቱ ዳቦ ፋብሪካ እያስከፈቱ በየበዓሉ ዶችን ሲመግቡ እናያለን። ያላቸውን ሲያካፍሉ እናያለን። ሁሉም ቤተ መንግስት የገባ ሰው የዶኔሽን ስራ ሰርቷል ነው የተሰጠውን እድል ተጠቅሟል ነው ካላችሁኝ አይዳውት። በተሰጣቸው እድል ዳን እያገዙ ፋብሪካ እያቋቋሙ ገጠር ከተማ እየሄዱ ዳውን እየጎበኙ ነው። እግዚአብሔር ሲረዳን እግዚአብሔር ሲሰጠን ወደ ቀያችን ወርደን ታሪካቸው ላልተለወጡ ሰዎች እጃችንን ምን ዘረጋ ከሆነ መልካም አድርገናል። የቅባቱ ባህሪ ስበክ ስበክ ይላል። የቅባቱ ባህሪ ስትስት ይላል። የቅባቱ ባህሪ ክፉ ለሚያደርግብን ሰው በበጎ መልስ መልስ ይላል። ስለዚህ ዛሬ በነቢያት መንፈስና በእግዚአብሔር ቃል ሆኜ ከተራነት የሚያወጣ እግዚአብሔር ቅባት ይመጣል። ጴጥሮስ በአንዲት ሰራተኛ ፊት ኢየሱስን የካደው ጴጥሮስ በበዓለ ሃምሳው ሰዓት በሐዋርያት መጽሐፍ ምዕራፍ 2 ከተነካ በኋላ ታሪኩ ተለውጦ ሐዋርያት ሥራ መጽሐፍ ምዕራፍ 2 እና ምዕራፍ 3 ላይ ባደረገው ስብከት አንዴ 3000 ሌላ ጊዜ 5000 በድምሩ 8000 ሰዎች ወደ እግዚአብሔር አምጥቶ ተራነቱ ተለውጦ ነው ያለፈው። በጥላው ሰው ፈውሷል። በመንፈስ ቅዱስ እሳት ሰዎች እንዲጠመቁ አድርጓል። ሐዋርያውን ጴጥሮስ የለወጠ የመንፈስ ቅዱስ እሳት አንቺንና አንተን ዛሬ ይለውጣቸዋል። ቤተሰብ የረገማችሁ አትረቢም አትጠቅምም የተባላችሁ ዛሬ እንድትጠቅሙ አድርጎ በመንፈሱ ቅባት እግዚአብሔር ይቀባቸዋል። ላላችሁበት ቤት መድኃኒት ትሆናላችሁ። ላላችሁበት ምድር መድኃኒት ትሆናላችሁ። ዛሬ ብር አይደለም እንሰጣችሁ፣ ቅባት ተቀብላችሁ ትሆኑ። ጩና በደንብ አሜን በሉ። ከዚህ ጸሎት በኋላ አንድ ነገር በሕይወታችሁ ሲከናወን እንዳደነግጡ። በምትሰሩበት መስሪያ ቤት ወይም በምትሰሩበት ቤት ውስጥ አጠገባችሁ ያለ ሰው ሊወድቅ ይችላል። ቅባቱ ስራ ጀምሮ ነው። አንድ ነገር ልመስክርላችሁና ወደ ጸሎት ልሂድ። የዛሬ 20 ዓመት አካባቢ መሃል አጥቢያ መሰረተ ክርስቶስ አዲስ አበባ አገለግል ነበር። ያገለገልኩ መሃል ላይ መልእክት አመጣው። ተማሪዎች አልኩኝ። ብዙ ተማሪዎች ቆሙ። ጸለይኩላቸው። ነገ ወደ ትምህርት ቤት ስትሄዱ ማለት ክላስ ሩማችሁ ውስጥ በርኩስ መንፈስ የተያዙ ተማሪዎች ይወድቃሉ ብዬ መልእክት ነገርኳቸው። ሮብ ተጸለየላቸው። ሐሙስ ትምህርት ቤት ሲሄዱ ክላስ ውስጥ ቁጭ ብለው ትምህርት እያስተማሩ እያለ እንደ ፈንግል ብዙ ተማሪዎች ወደቁ እና አስተማሪ ያደረገው ምንድነው? አምቡላንስ ነው የጠራው። በአምቡላንስ ወደ ሆስፒታል ተሸኙ። ጉዳዩ የአምቡላንስ ጉዳይ አይደለም፣ እርኩስ መንፈስ ነው። ከዚህ በኋላ እርኩስ መንፈስ አብሯችሁ አይኖርም። አሜን። ልዩነት ታመጣላችሁ። አሜን። ትባረካላችሁ። አሜን። የጌታ ቅባት ያገኛችኋል። አሜን። መልካም ማድረግ ትጀምራላችሁ። አሜን። በስማችሁ ትምህርት ቤት ታቋቁማላችሁ። አሜን። ውሃ በሌለበት ቦታ ውሃ እንዲፈልቅ ምክንያት ትሆናላችሁ። አሜን። ለብዙ ሰዎች የሥራ ዕድል ትፈጥራላችሁ። አሜን። ባዶ እጃችሁን ወጥታችኋል፣ በሙላት ወደ ሀገራችሁ ትመለሳላችሁ። አሜን። በጨለማ ወጥታችኋል፣ በቀን ወደ ሀገራችሁ ትመለሳላችሁ። ቅባቱ ታሪካችሁን ይለውጣል። ቅባቱ ስማችሁን ይለውጣል። እግዚአብሔር አምላክ የቀድሞውን ታሪክ የሚቀይርበት የእግዚአብሔር ቅባት ያገኛቸዋል። ሲያን ሰውጭሁና ቅባት ይመጣል። ሉቃስ 4 ላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው ጌታ ኢየሱስ። ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ኃይል ለበሱ። ከሐዋርያት ሥራ መጽሐፍ ምዕራፍ 2 ጀምሮ ነው ሐዋርያቱ ታሪክ ተቀይሮ ኢየሩሳሌምን በመንፈስ ቅዱስ እሳት የናጧት ያነቃነቋት። አንድ ታሪክ ልጨምርላችሁና ላቁም። ጸሎትና ዝማሬ ስላል አንድ ሰው ነበር ሎስ አንጀለስ ካሊፎርኒያ አሜሪካ ላይ በ1906 በነጮቹ የተነሳ ዊሊያም ሳይሞር የሚባል ዊሊያም ጄ ሳይሞር የሚባል ይህ ሰው አያቶቹ የሄዱት ከአፍሪካ ነው እና የስኪን ከለሩ ቆዳው ጥቁር ነው። አፍሪካን አሜሪካ ነው የሚባለው። ምንም እንኳን የአሜሪካ ሲቲዝን ፓስፖርት ቢኖራችሁም የአሜሪካ ነጮች የቆዳ ቀለማችሁን ምንም አይደለም ብለው አይቀበሏችሁም። አሜሪካዊ ናችሁ ግን አፍሪካን አሜሪካ ብለው ነው የሚጠሯችሁ። ያው ቋንቋው ግልጽ ነው፣ የማጣጣል ንግግር እና የአፍሪካዊ አሜሪካ ጄ
ደብሊው ሳይመር ሎስ አንጀለስ ካሊፎርኒያ ከጓደኞቹ ጋር ሆኖ ስለ ለውጥ ይጸልይ ነበር ለረጅም ጊዜ። በዛን ወቅት ነጮችና ጥቁሮች በአንድ ቸርች አያመልኩ። ነጭ የሚያመልከው ከነጭ ጋር ነው። ጥቁር ደግሞ እንዳናሳ ይቆጠር ስለነበር የሚያመልከው ከጥቁር ጋር ነው። እግዚአብሔር ይህንን ልዩነት እንዲሰብር ሰው ሁሉ በእግዚአብሔር ፊት እኩል ነው የሚል ርዕስ ይዞ ደብሊው ሳይሞር ከጓደኞቹ ጋር መጸለይ ጀመረ። እግዚአብሔር አምላክ ጸሎቱን ሰምቶ በካሊፎርኒያ ሎስ አንጀለስ የአዙዛውን ሪቫይቫል ቀሰቀሰው። ያ ሪቫይቫል ብዙ ዕውሮች የበሩበት፣ ሽባዎች የተተረተሩበት፣ ርኩሳን አጋንንቶች የወጡበት፣ ጥቁርና ነጭ መካከል የነበረው ባውንደሪ የተሰበረበት ነው። የአዙዛው ስትሪት ሪቫይቫል ጥቁርና ነጭ ተለያይቶ እንዳያመልክ በአንድ ላይ እንዲያመልክ የሰው ዘር ሁሉ በእግዚአብሔር ፊት እኩል እንደሆነ ያስመሰከረ ብዙዎችን ከአሜሪካ ጀምሮ መላውን ዓለም በመንፈስ ቅዱስ እንዲያጥለቀልቁ ያደረገ ነው። የዚህ ሪቫይቫል ጀማሪ አፍሪካን አሜሪካን ጄ ሳይሞር ነው። ዛሬ ምናልባት ያለሽው ዝቅተኛ ቦታ ሊሆን ይችላል። ከዝቅተኛ ቦታ አንስቶ ትልቅ ሰው የሚያደርግ ቅባት መጥቷል። ኢኮኖሚህን የሚለውጥ፣ ስምህን የሚለውጥ፣ ታሪክህን የሚለውጥ፣ አደራረግህን የሚለውጥ ለራስህ መብቃት አቅቶሃል። ዛሬ ለትውልድ እንድትበቃ፣ ለነሽን እንድትበቃ፣ ለአህጉር እንድትበቃ የሚያደርግ የእግዚአብሔር ቅባት ያገኛል። ያን ሰው ቅባት ብሎ ይችላል። ይህም ብዬ ልጨርስ። ቅባት ማለት በራሳችን አቅም ማድረግ ማንችለውን ማድረግ የምንችልበት ዲቫይን ኬፓቢሊቲ ማለት ነው። ይሄ መለኮታዊ ችሎታ ዛሬ ይሰጠናል። ሲጮሁና በደንብ አሜን በሉ። ከዚህ በኋላ በምትሰሩበት ቤት እጅ ትጭናላችሁ። ኦቲዝም የመታው ያ ሰው ይነሳል። እጅ ትጭናላችሁ። ዊልቸር ላይ የተቀመጠው ሰውዬ ይንቀሳቀሳል። ከዛ ፈውስ በኋላ ብዙዎች ወደ እግዚአብሔር መንግስት ይመጣሉ። እግዚአብሔር ወንጌላዊ አድርጎ መልእክተኛ አድርጎ በገባችሁበት ቤት አስገብቷቸዋል። በኢየሱስ ላይ የመጣ መንፈስ ቅዱስ ኢየሱስ የተቀባው ያ ቅባት ዛሬ ማታ ያገኘናል። ይድቀናል፣ እንነሳለን፣ አዝነናል፣ እንጽናናለን፣ አተናል፣ እንትረፈረፋለን። ታሪካችንን የሚቀይር የእግዚአብሔር ቅባት ይመጣል። ጩና በደንብ አሜን በሉ። እኔ ወላጆቼ ቤት ያላየሁትን ወግ ያየሁት እግዚአብሔር ቅባት ከመጣ በኋላ ነው። እግዚአብሔር ቅባት ታሪክ ለዋጭ ነው። የእግዚአብሔር ቅባት ህይወት ለዋጭ፣ አቅጣጫ ለዋጭ። ጨርሻለሁ። አጭር ጸሎት እናድርግ።